ሰላምና ጤና በያላችሁበት ይሁን ውድ አድማጭ ተመልካቾቻችን፣ የሰዓቱን ልዩ ልዩ ዜና ጥንቅሮችና ልዩ መረጃዎችን እናስደምጣችኋለን። ዜናዎቻችንን እያደመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አርዕስተ ዜናዎችን እንንገራችሁ። በአማራ ክልል እንደቀጠለ ባለው ከባድ ውጊያ በርካታ የብልጽግና ወታደሮች መሞታቸው በይፋ ተረጋግጧል። በክልሉ በርካታ ግንባሮች ላይ ቅዳሜና እሁድን በተደረጉ አውደ ውጊያዎች ህዝቡ የሞቱ የብልጽግና ወታደሮችን ሲቀብር ውሎ አድሯል። እስኪ ደክመን አስከሬን አንስተናል፣ ሰራዊቱ ያሳዝናል ብለዋል። ወንበር ለመጠበቂያ አንድያ ህይወቱን ይከፍላል ሲሉ ነዋሪዎች ገልጸዋል። በተለይም በወሎና ሸዋ ግንባሮች የቤተ መንግስቱን ሰዎች ያስደነገጠ ኪሳራ ደርሷል። መረጃዎቹን በዝርዝር አዘጋጅተናቸዋል። በቤንሻንጉል ጉሙዝ ክልል የሰፈሩት የሱዳን ፈጥኖ ድራሽ ኃይሎች ከግድያ ጀምሮ በክልሉ ህዝብ ላይ ዘግናኝ ግፍና መከራ እያደረሱ መሆናቸው ተረጋገጠ። በሱዳን ደም አፋሳሽ ጦርነት እያካሄደ ያለው የሂሜቲው ፈጥኖ ድራሽ ኃይል በብልጽግና ጋዝ መልካም ፍቃድ በቤንሻንጉል ጉሙዝ ክልል ሰፍሮ የዜጎችን ህይወት ሲወል እያደረገ ይገኛል ሲባል ኢትዮጵያውያኑ በዚህ ኃይል ሳቢያ ከቀያቸው እየተፈናቀሉ መሆናቸው ተጠቁሟል። የሰዓቱ ሌላኛው መረጃችን ነው። የብልጽግና ጋዝ ምርጫን ለማህበራዊ ቀውስና ለሚዲያ ጋጋታ ማሳለጫ እያደረገው ነው ተባለ። የብልጽግና ጋዝ በጉና ክፍለ ጦር የንቅናቄ ቀጠናዎች ማለትም ባንዳቤት፣ በስቴ፣ በስማዳ፣ በፋርጣ ወረዳዎችና በደብረ ታቦር ከተማ ከይስሙላ ሰባተኛው ዙር አገራዊ ምርጫን ለማህበራዊ ቀውስና ለስልጣን ማቆያ ስልትነት እየተጠቀመበት መሆኑን በላይ እዝ ሜጀር ጀነራል ባንታባተ አንደኛ ኮር ጉና ክፍለ ጦር አስታውቋል። ሌላኛው በዝርዝር የምንነግራችሁ የሰዓቱ መረጃችን ነው። ህወሓት ፍራቻ የታየበት መግለጫ አውጥቷል። የቅድመ ጦርነት አስተዳደሩ ለመመለስ ወስኗል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱን የተቀማው ህወሓት ከቅድመ 2013 ዓ.ም በፊት ወደ ነበረበት አስተዳደር ለመመለስ ውሳኔ አስተላልፏል። ከባርማዶ ሁቲዎች ቁልፉን የንግድ መስመር ባብኤል ማንዴቭን እንደሚዘጉ በድጋሚ አስጠንቅቀዋል። የየመን ሁቲ አማጽያን በቴህራንና በዋሽንግተን መካከል ውጥረት መጨመርን ተከትሎ በየመን የሚገኘውን የባብኤል ማንዴቭን መተላለፊያ እንደሚዘጉ አስጠንቅቀዋል። የየመን ምንሻዎች የኢራን ደጋፊ ቀጠናዊ ታጣቂ ቡድኖች መረብ የሆነው አክሲስ ኦፍ ሬንደርስ አካል መሆናቸው አይዘነጋም። በባህር ማዶ መረጃችን እንመለከተዋለን። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችን እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። በመካነ ሰላም ግንባር ከ300 በላይ የጠላት ኃይል በሚኒሊክ ዕዝ 105ኛ ኮር አሃዶች ከጥቅም ውጭ መደረጉ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር አሃዶች ታላቅ የጦር ሜዳ ጀብዱ ፈጽመዋል። ከዕለተ ቅዳሜ ጀምሮ እስከ ዛሬ በመካነ ሰላም ግንባር በተካሄደው ውጊያ የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ኮሎኔል ተስፋዬና ኮሎኔል ዘላለም እየመሩት ወደ ግዳጅ የገባው ኃይል አፈር ደቸ በልቷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ከ45ኛ ክፍለ ጦርና ከ47ኛ ክፍለ ጦር ከተውጣጡ ሻለቃዎች ጋር በመቀናጀት በተወሰደ እርምጃ የ11ኛ ዕዝ 203ኛ ኮር ወታደሮችንና የአድማ ብተና 21ኛ ሻለቃ በርካታ ኃይልን በመሸኘት በማቁሰል እና በመበተን ድል ማስመዝገባቸው ተገልጿል። የመካነ ሰላሙ 29ኛ ክፍለ ጦር ሰራዊት ከወግዲው 45ኛ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም ከ47ኛ ክፍለ ጦር አትሮንስ ሻለቃ ተንቀሳቅሰው ለግዳጅ የመጡ የመሃል ሳይንት ፋኖ ኃይሎች በሰሩት ኦፕሬሽን ከ300 በላይ የጠላት ኃይል ከጥቅም ውጭ ሲደረግ ጠላት ቆጥሮ የቀበረው ብቻ 170 መሆኑን የውስጥ ምንጮች ያረጋገጡ ሲሆን 27 የሚሆኑት ደግሞ በየስርቻው ወድቀው ተገኝተው ማህበረሰቡን እንዲቀብራቸው መደረጋቸው ተገልጿል። የሻለቃ አዛዡን ጨምሮ ሌሎች አመራሮችም ተሸኝተዋል። ከዚህ በተጨማሪ እስካሁን አስከሬናቸው ያልተገኘም እንዳሉ እየተነገረ ያለ ሲሆን የቆሰሉ ወታደሮች በየቁጥቋጦ ስር ተገኝተው በ29ኛ ክፍለ ጦር ሐኪሞች ትብብር ተገቢው የሕክምና ክትትል ተደርጎላቸዋል። ጠላት በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቁስለኞች እንዳሉም የታወቀ ሲሆን በአንድ ዙር ብቻም 4 አምቡላንስ ቁስለኛ ወደ ሆስፒታል መግባቱ ተረጋግጧል። ከከባባድ ቁስለኞችና በኦፕሬሽኑ 17 የጠላት ኃይል የተማረኩ ሲሆን አንድ ቲም የሚሆኑት ደግሞ ከርተው ወደ ፋኖ ተቀላቅለዋል። የምዕራብ ወሎ አናብስት በፈጸሙት ጀብድ በርካታ የነፍስ ወከፍ መሳሪያ ከጠላት ተማርኳል። አንድ የጠላት ዲሽቃ ፈሙዝ ወድሟል። አንድ ስናይፐርም ከጥቅም ውጭ ተደርጓል። ከ627 በላይ ተተኳሽ በፋኖ የተማረከ ሲሆን አንድ ብሬን ወደ ፋኖ
ኦርዲናንስ ክፍል ገቢ ተደርጓል። 694 የድሽቃ ተተኳሽ፣ 40 የክላሽ ካዝና፣ 10 የእጅ ቦምብ ተማርኳል። አንድ ፓትሮል ተቃጥሏል። በምዕራብ ወሎ ቀጠና ከሚገኙት 11 ወረዳዎች መካከል ከአብዛኞቹ ተጣጥቶ ወደ መካነ ሰላም በማቅናት ፋኖን አጸዳለው ብሎ ወደ ግዳጅ የገባው የ11ኛ እዝ 203ኛ ኮር ሰራዊትና የአድማ ብተና 21ኛ ሻለቃ ኃይል ስምጥ ይግባ ስርጥ ሳይታወቅ እንደጨው መማማቱ የአጋዙን ወታደራዊ ኃይሎች ክፉኛ አስደንግጧል። የሚኒልክ እዝ 105ኛ ኮር አሃዶችን ብርቱ ተጋድሎ መቋቋም ያቃተው የብልጽግና ሰራዊት ጦር መሳሪያ ያልታጠቁ ንጹሃን አማራዎችን በግፍ ጨፍጭፏል። በዚህም ደመቁ ታመነ የተባሉ የ60 ዓመት እናት ልዩ ስሙ ሰኞ ገበያ የተባለ ቦታና ተመስገን አንበሴ የተባለ የ10 ዓመት ታዳጊ ልዩ ስሙ በታ የተባለ ቦታ ላይ በግፍ ስለመገደላቸው ተገልጿል። በሌላኛው መረጃችን በሸዋ በማጀቴ ዙሪያ አርሶ አደሩ ሰብል በብልጽግና ኃይሎች እንዲቃጠል መደረጉ ተገልጿል። በማጀቴና አካባቢው የሚገኝ አርሶ አደር ለወራት ደክሞና ለፍቶ የሰበሰበው የጤፍ ክምር በገዢው ብልጽግና ስራ ታጣቂዎችና በኦሮሚያ ምንሻዎች አማካኝነት ሆን ተብሎ እንዲቃጠል መደረጉን የተገለጸው ጥቃቱ የተፈጸመው በመከላከያ ሰራዊት የከባድ መሳሪያ ድጋፍ በሚደረግላቸው የኦሮሞ ምንሻዎች ስለመሆኑም ተገልጿል። አርሶ አደሩ አርሶ ዘርቶ አርሞና አጭዶ የከመረው ይህ ምርት በሽብርተኝነትና በንብረት ማውደም ዘመቻው እንዲወድም ተደርጓል። የብልጽግና መራሹ ጦርና የኦሮሞ ምንሻዎች አማራን ለማጥፋት ወደ አማራ ክልል ግዛት ከገቡ ቀን ጀምሮ የፋኖን ክንድ መቋቋም ሲያቀታቸው ቂማቸውን በአርሶ አደሩና በሰብሉ ላይ እየተወጡ መሆናቸው የሚታወቅ ነው ሲሉ የአካባቢው ምንጮች ተናግረዋል። ሆኖም በማጀቴ አካባቢ የሚገኙ በርካታ የጤፍ ክምሮች በእሳት እንዲጋዩ የተደረገ ሲሆን ይህም በአካባቢው ላይ ከፍተኛ የምግብ ዋስትና ችግርና ረሃብ ለመፍጠር የታለመ ሴራ ስለመሆኑም ተገልጿል። በተጨማሪም ከኦሮሞ ብሔረሰብ አዋሳኝ ያለው የማጀቴ አርሶ አደር ሰብል ሙሉ ለሙሉ በከብት መንጋ እንዲበላና እንዲወድም ተደርጓል። አርሶ አደሩ የዓመት ልፋቴ በአይኔ ፊት ወደመ በማለት ክፉኛ ሀዘንና ቁጣቸውን እየገለጹ ስለመሆናቸውም ተመላክቷል። ይህ አገዛዝ የአብይ አህመድ አስተዳደር በአማራ ህዝብ ላይ እየፈጸመ ያለው ስልታዊ የኢኮኖሚ አሻጥርና የንብረት ውድመት ዓለም አቀፍ ሰብአዊ መርሆችን የጣሰ መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲገልጹ ይስተዋላል። በቤንሻንጉል ጉሙዝ ክልል የሰፈሩት የሱዳን ፈጥኖ ደራሽ ኃይሎች ከግድያ ጀምሮ በክልሉ ህዝብ ላይ ዘግናኝ ግፍና መከራ እያደረሱ መሆናቸው ተገለጸ። በሱዳን ደም አፋሳሽ ጦርነት እያካሄደ ያለው የህመቴው ፈጥኖ ደራሽ ኃይል በብልጽግና አገዛዝ መልካም ፍቃድ በቤንሻንጉል ጉሙዝ ክልል ሰፍሮ የዜጎችን ህይወት ሲወል እያደረገ ይገኛል። ታጣቂዎቹ ንጹሃንን ከመግደልና ልጃገረዶችን ከመድፈር ጀምሮ በየሆቴሉ ገብተው ያሻቸውን ተጠቅመው ያለ ሂሳብ ክፍያ እንደሚወጡና ንብረት እንደሚዘርፉ ተገልጿል። ከዚሁ ጋር ተያይዞ መረብ ሚዲያ እንደዘገበው ከሆነ ሀብት ንብረቱ የተዘረፈበት አንድ የቤንሻንጉል ተወላጅ ንብረቱን ለማስመለስ ባደረገው ግብግብ አንድ የፈጥኖ ደራሽ ኃይል አባል በመሸኘቱ ታጣቂዎቹ በወሰዱት አሰቃቂ አጸፋ እርምጃ በርካታ ንጹሃን የክልሉ ተወላጆችን ህይወት መንጠቃቸው ተገልጿል። የፈጥኖ ደራሽ ኃይሉ አመራሮችም በግልጽ አንድ አባላችን ከሚሞት 10 የክልሉ ነዋሪዎች ቢሞቱ ይሻላል የሚል ትዕቢትና ጥላቻ የተሞላበት ንግግር ሲናገሩ ተሰምተዋል የተባለው የቤንሻንጉል ጉሙዝ ክልል ካድሬዎች ለገንዛ ህዝባቸው ካላቸው ንቀትና ለባዕዳን ከማጎብደዳቸው የተነሳ ባለፈው ሳምንት በቆሹማ አንጋኒ አካባቢ በዘረፋ እንደተሰማሩ በአካባቢው ነዋሪዎች ቁጥጥር ስር ውለው የነበሩ የአርኤስኤፍ ታጣቂዎችን በአስቸኳይ እንዲለቀቁ አድርገዋል ሲሉም የመረጃ ምንጮች ተናግረዋል። በአሁኑ ወቅት በክልሉ ውስጥ ያለው የመልካም አስተዳደር እጦትና ሙስና ሳያንስ የብልጽግና አገዛዝ የሀገር ሉዓላዊነት አሳልፎ በመስጠት የውጭ ታጣቂዎች በክልሉ ህዝብ ላይ ግፍና መከራ እንዲፈጽሙ በይፋ ፈቅዶላቸዋል። ይህ ድርጊት የብልጽግና አገዛዝ ለዜጎቹ ደህንነትና ለሀገር ክብር ያለውን ጥላቻና ንቀት እንዲሁም የተላላኪነት ጥጉን በግልጽ የሚያሳይ ነው ሲሉ የክልሉ ነዋሪዎች ገልጸዋል። የብልጽግና አገዛዝ ምርጫን ለማህበራዊ ቀውስና ለሚዲያ ጋጋታ ማሳለጫ እያዋለው ይገኛል። የብልጽግና አገዛዝ በጉና ክፍለ ጦር የንቅናቄ ቀጠናዎች ማለትም በአንደቤት፣ በስቴ፣ በስማዳ፣ በፋርጣ ወረዳዎችና በደብረ ታቦር ከተማ የይስሙላ 7ኛው ዙር ሀገራዊ ምርጫን ለማህበራዊ ቀውስና ለስልጣን ማቆያ ስልትነት እየተጠቀመበት መሆኑን በላይ እዝ ሜጀር ጀነራል ዋንታ ባተ 1ኛ ኮር ጉና ክፍለ ጦር አስታውቋል። ምርጫ የዲሞክራሲ ልምምድ መጀመሪያ መሆኑን መረዳት ያቃተው አገዛዙ ሂደቱን ህዝብን ማሰቃያ እርካብ አድርጎታል ተብሏል። በአሁኑ ወቅት አገዛዙ በተቋጠራቸው ከተሞች ውስጥ በአሽከርካሪዎች፣ በመንግስት ሰራተኞችና በነጋዴዎች ላይ ከፍተኛ እንግልት እያደረሰ ስለመሆኑም ተገልጿል። አሽከርካሪዎችና የንብረት ባለቤቶች የምርጫ ካርድ ካልያዙ ነዳጅ እንዳይቀዱ ቀጭን ትዕዛዝ የተላለፈባቸው ሲሆን የጸጥታ አካላት ደግሞ ለታጣቂዎች መረጃ ታቀብላላችሁ በሚል ሰበብ መንገድ ላይ በማቆም ከፍተኛ ድብደባና ስነልቦናዊ ጫና ያደረሱባቸው እንደሆነ ተመላክቷል። በመንግስት መስሪያ ቤቶች የሚገኙ ሰራተኞችም ከአገዛዙ ጎን እንዳልቆሙ ተደርገው በመፈረጃቸው በየቀኑ በሚደረጉ ፍተሻዎች ወቅት የምርጫ ካርድ ያልያዙ
ለድብደባና ለቃላት ስድብ እየተዳረጉ ስለመሆናቸው ተመላክቷል። በተመሳሳይ ሁኔታ ወጣቶችና ነጋዴዎች የሰላም ጠንቅ በሚል ያለበቂ ማስረጃ እየታፈሱ ለኢሰብአዊ አያያዝ ተጋልጠዋል። ቤት ለቤት እየተደረገ ያለው ፍተሻም የቤተሰብን ክብር በሚነካ መልኩና በድብደባ የታጀበ መሆኑ ያገዛዙ አረመኔያዊነት የሚያሳይ ነው ሲሉ የመረጃ ምንጮች ገልጸዋል። የብልጽግና አገዛዝ ህዝቡን በግዳጅ ወደ ምርጫ ካርድ ለማስገባት ኢኮኖሚያዊና ማህበራዊ መሰረቶችን እንደ መሳሪያ የተጠቀመባቸው ስለመሆኑ ነው የተገለጸው። በዚህም መሰረት በከተሞች የሚገኙ ነዋሪዎች በእድር በኩል ካርድ እንዲወስዱ ተደርገዋል። ትዕዛዙን ባልፈጸሙት ላይ የ500 ብር ቅጣት ተጥሎባቸዋል። የምርጫ ካርድ ያልወሰደ ዜጋ ከየትኛውም ተቋም አገልግሎት እንዳያገኝና ደሞዝም እንዲታገድ መመሪያ ተላልፏል። አርሶ አደሩ የምርጫ ካርድ ካልወሰደ የአፈር ማዳበሪያ አትወስድም የሚል የግብዓት እገዳ የተጣለበት ሲሆን የሴፍቲኔት ተጠቃሚ የሆኑ ደካማ የህብረተሰብ ክፍሎችም ካርድ ካልወሰዱ እርዳታ እንዳያገኙ እየተደረገ መሆኑ ተገልጿል። አማራው ባለፉት 50 ዓመታት መዋቅራዊ በሆነ መንገድ ሲገደልና ሲፈናቀል መቆየቱን የጠቀሰው ጉና ክፍለ ጦር ህዝቡ መዳኛ አቅሙ ብርቱ ክንዱ መሆኑን በመረዳት ይህንን ስርዓት ከስሩ ነቅሎ ለመጣል በአንድነት እንዲታገለው ጥሪ አቅርቧል። በላይዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ክፍል መላው የአማራ ህዝብ ስርዓቱን ለማስወገድ በሚያደርገው ትግል ይበልጥ እንዲተባበርም አሳስቧል። ህወሓት የቅድመ ጦርነት አስተዳደሩን ለመመለስ ወስኗል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱን የተቀማው ህወሓት ከቅድመ 2013 ዓ.ም በፊት ወደ ነበረበት አስተዳደር ለመመለስ ውሳኔ አሳልፏል። በሌተናል ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር በማፍረስ ስልጣን ለመቆጣጠር መወሰኑን የቡድኑ ማዕከላዊ ኮሚቴ ትላንት ማምሻውን በወጣው መግለጫ ላይ አስታውቋል። የጀነራል ታደሰን ስልጣን መራዘም ውድቅ ያደረገው ህወሓት እመልሳለሁ ያለው አስተዳደር በፌዴራል መንግስት የጨረባ ምርጫ በተባለው ክልላዊ የተናጠል ምርጫ ወቅት ያቋቋመውን ስለመሆኑ ተገልጿል። በወቅቱ በነበረው የኮሮና ቫይረስ ወረርሽኝን ተከትሎ ሀገር አቀፍ ጠቅላላ ምርጫ ሲራዘም ህወሓት በትግራይ ምርጫ ማካሄዱ አይዘነጋም። የህወሓት የተናጠል ምርጫ ለደም አፋሳሹ የሰሜን ኢትዮጵያ ጦርነት ሰፊ ምክንያት እንደነበርም ይታወሳል። አሁንም በተመሳሳይ ሁናቴ ውጥረት ባየለበት በዚህ ወቅት የቀድሞ አስተዳደር ይመለሳል መባሉ በትግራይ ከፍተኛ ስጋትን ፈጥሯል። በህወሓትና ፌዴራል መንግስት መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ የተካረረ ሄዶ የጦርነት ስጋት ደቅኖም ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው የተመዝጋቢዎች ቁጥር ከሀገሪቱ ነባራዊ ሁናቴና ከህዝብ ስብጥር አንጻር ሲመዘን እርስ በርሱ የሚጋጭና ታማኒነት የጎደለው መሆኑ ተመላከተ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ዙር ሀገራዊ ምርጫ 46.7 ሚሊዮን ህዝብ ተመዝግቧል ሲል ይፋ ያደረገው መረጃ በሀገሪቱ ካለው የህዝብ ስብጥርና አሁን ላይ መሬት ላይ ካለው ተጨባጭ የጸጥታ ሁናቴ ጋር ፈጽሞ የማይጣጣም መሆኑን ምሁራን ገልጸዋል። ቦርዱ በዝርዝር ያወጣቸው ቁጥሮች የህዝባዊ ተሳትፎውን ከፍተኛ ለማስመሰል የሚደረጉ የቁጥር ጋጋታዎች እንጂ እውነተኛ የምዝገባ ሂደትን የማይወክሉ የሐሰተኛ መረጃዎች ውጤት መሆናቸውን ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ መምህር ተናግረዋል። በዓለም ባንክና በስታቲስቲክስ መረጃዎች መሰረት የኢትዮጵያ ህዝብ ብዛት 130 ሚሊዮን አካባቢ እንደሆነ ቢገመትም ከዚህ ውስጥ 41 በመቶ የሚሆነው እድሜው ከ15 ዓመት በታች በመሆኑ ለምርጫ ብቁ የሆነው አዋቂ ህዝብ ከ60 እስከ 65 ሚሊዮን አይበልጥም ነው የተባለው። ቦርዱ 46.7 ሚሊዮን ሰው ተመዝግቧል ማለቱ በሀገሪቱ ካለው አዋቂ ህዝብ ውስጥ 75 በመቶ ተመዝግቧል ማለት ቢሆንም ይህ ውጤት በከፍተኛ የጸጥታና የመሰረተ ልማት ችግር ባለባቸው አካባቢዎች እንዴት ሊሳካ እንደቻለ ትልቅ ጥያቄ ነው ሲሉ የፖለቲካ ሳይንስ መምህሩ ተናግረዋል። አክለውም በተለይ በአማራ ክልል አብዛኛው ህዝብ ምርጫ ካርድ ያልወሰደ መሆኑና በኦሮሚያና በትግራይ ክልሎችም ተመሳሳይ ሁናቴ ባለበት ቦርዱ ያቀረበው ቁጥር ካለፈው ስድስተኛው ሀገራዊ ምርጫ በ8.7 ሚሊዮን ብልጫ ማሳየቱ የመረጃውን መጋነን በግልጽ ያሳያል። ከዚህም ባለፈ ሐሰተኛ መረጃ ይመስላል ብለዋል። ምርጫ ቦርዱ ምዝገባው በኦንላይንና በሞባይል መተግበሪያ ጭምር መከናወኑን ቢገልጽም በኢትዮጵያ የኢንተርኔት ተጠቃሚ ቁጥር ከተቀላለው ህዝብ 25 በመቶ ብቻ በሆነበትና አብዛኛው የገጠር ህዝብ ስማርትፎንና የተረጋጋ የኢንተርኔት አገልግሎት በሌለበት ሁናቴ በሚሊዮን የሚቆጠር ህዝብ በዲጂታል መንገድ ተመዝግቧል ማለት ከእውነታው የራቀ ፕሮፓጋንዳ መሆኑ ተጠቁሟል። ቦርዱ 25.2 ሚሊዮን ወንዶችና የ21.5 ሚሊዮን ሴቶች በማለት በዝርዝር ያስቀመጠው መረጃ አጋዙ በዓለም አቀፍ ማህበረሰብ ፊት ቅቡልነት ለማግኘት የፈጠረው እንጂ በአማራ ክልል የፋኖ ኃይሎች ሂደቱን በከለከሉበትና ህዝቡም እምቢተኝነቱን በገለጸበት ሁናቴ የተመዘገበ ተጨባጭ ውጤት አለመሆኑን የአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ መምህሩ አጽንኦት ሰጥተውበታል። ከባህር ማዶ ሁቲዎች ቁልፉን የንግድ መስመር ባቤል ማንዴብን እንደሚዘጉ በድጋሚ አስጠንቅቀዋል። የየመን ሁቲ አማጽያን በቴሄራን እና በዋሽንግተን መካከል ውጥረት መጨመርን ተከትሎ በየመን የሚገኘውን የባቤል
ማንዴብን መተላለፊያ እንደሚዘጉ አስጠንቅቀዋል። የየመን ሚሊሻዎች የኢራን ደጋፊ ቀጠናዊ ታጣቂ ቡድኖች መረብ የሆነው አክሲስ ኦፍ ሬንደርስ አካል መሆናቸው አይዘነጋም። የሁቲ ከፍተኛ ባለስልጣን ሁሴን አል-ኤዚ በኤክስ ገጻቸው እንዳሰፈሩት ሳና ባብ አል-ማንዴብን ለመዝጋት ከወሰነች መላው የሰው ልጆች ይህንን በር ለመክፈት በጣም አቅመቢስ ይሆናሉ ብለዋል። የባቤል መንደብ የውሃ መስመር በሱዊዝ ቦይ በኩል አውሮፓን ከእስያ ጋር የሚያገናኝ ሲሆን በጣም አስፈላጊ ከሆኑ ዓለም አቀፍ የባህር ንግድ መስመሮች አንዱ ነው። ሁቲዎች ባለፈው ወር መጨረሻም ኢራንን በመደገፍ አሜሪካና እስራኤልን የወጉ ሲሆን በተለይም በእስራኤል ላይ በርካታ ጥቃቶችን ፈጽመዋል። ነገር ግን እስካሁን ድረስ ሚሊሻዎቹ በአቅራቢያው ባሉ የውሃ መስመሩን በሚደግፉ የንግድ መርከቦች ላይ ጥቃት ከማድረስ ተቆጥበዋል ሲል የጀርመን ዜና አገልግሎት ዲፒኤ ዘግቧል። ሰና በየመን ውስጥ ከፍተኛ የህዝብ ብዛት ካላቸው ከተሞች አንዷ ስትሆን በሁቲ ታጣቂዎች ቁጥጥር ስር ትገኛለች። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ደግሞ በአደን ላይ ይገኛል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። ጤና ይስጥልን።